ሰላም እንዴት አመሻችሁ ውድ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? ስለ አርሰናል አዳዲስ መረጃዎችን ይዘን መጠናል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። አርሰናል ለፔድሮ ኔቶ ወኪሎች ተጫዋቹ ላይ ፍላጎት እንዳላቸው አሳውቀዋል። ቼልሲ ኔቶን ለመልቀቅ ፈቃደኛ የሚሆኑት እስከ 70 ሚሊዮን ፓውንድ የሚደርስ ገንዘብ ከቀረበላቸው ብቻ ነው ሲል ዛሬ ሳይሞን ፊሊፕስ የተሰኘው ለቼልሲ ቅርብ የሆነውና ታማኝ ነው ተብሎ የሚነገረው ሳይሞን ፊሊፕስ ዘግቧል። እና የመረጃ እንደኔ ትክክል ነው ብዬ አላስብም። ምክንያቱም አርሰናል ትሮሳርድን የመሰለ ተጫዋች ልኮ ከሱ የተሻለ ተጫዋች ለማምጣት እየሰራ ባለበት ሰዓት የቼልሲ ሪጀክት የሆነውንና ጥሩ እንቅስቃሴ በቼልሲ ቤት ያላሳየውን በወልቭስ ቤት በቀድሞ ጥሩ እንቅስቃሴ ነበር ያሳየው። ነገር ግን ቼልሲ ቤት ከገባ በኋላ ጥሩ እንቅስቃሴ እያሳየ አይገኝም እና ቼልሲ ተጫዋቹን ለመሸጥ በሚፈልግበት ሰዓት በተለይ ከማንቸስተር ሲቲ ጋር እንዲሁም ከቶተንሃም ጋር በአለፉት ሳምንታት ሲያያዝ ነበር እና ወደ ማንቸስተር ሲቲ እንደውም ይገባል ተብሎ ሲጠበቅ ነበር። ነገር ግን አሁን ላይ የቼልሲ ቅርብ መረጃ ምንጭ የሆነው ሳይሞን ፊሊፕስ ፔድሮ ኔቶ ወደ ክለባችን ለመዘዋወር አርሰናል እየተንቀሳቀሰ እንደሆነ ነው እየተናገረው። ነገር ግን ይህ ዝውውር ትክክል ነው ብዬ አላስብም። መረጃውም እውነተኛ ነው ብዬ አላስብም። ምናልባት ለቼልሲ እንዲጠቅም ተደርጎ ምናልባት በስህተት ሌሎች ቡድኖች እንዲፈጥኑ ለማድረግ የታቀደ ዝውውር ይመስለኛል በግሌ። እናንተ እስኪ ስለ ዝውውሩ ሀሳባችሁን አስቀምጡልኝ። ስለ ትክክለኛው ዝውውር እስኪ ሊ ስታምፕ የተሰኘው የጣሊያን ጋዜጣ ትላንት ይዞት እንደወጣው መረጃ አርሰናል የጁቬንቱስን ኮከብ ኬናን ይልዲዝ ለማስፈረም ሁኔታዎችን ማጥናት ጀምሯል። የ21 ዓመቱ ተጫዋች ጁቬንቱስ ከ100 ሚሊዮን ዩሮ በላይ ጥያቄ ከቀረበላቸው ዓመቱ ሲል ጣሊያን ታማኝ የሆነው ሊስታምፕ ይዞት የወጣው መረጃ ያሳያል። እና ሊስታምፕ በቶሪኖ ጣሊያን የሚገኝ ከፍተኛ ተነባቢነት ያለው ተአማኒነት ያለው ጋዜጣ ሲሆን ትላንትም ይህንን መረጃ ይዞት ወጥቷል። ኬናን ይልዲዝ በክለባችን በሰኔ ወር ላይ ተጫዋቹን ለማስፈረም ከጁቬንቱስ ጋር ተገናኝቶ እንዲሁም አንዳንድ ሁኔታዎችን ያጣራ የነበረ ሲሆን ጁቬንቱስ ተጫዋቹን እንደማይሸጥና በክለባቸውም ለማቆየትና ወሳኝ ተጫዋች እንደሆነ ለአርሰናል ገልጾ ነበር። የ21 ዓመቱ ቱርካዊ ተጫዋች በጣሊያን ሴሪያ ድንቅ እንቅስቃሴ በማሳየት እንዲሁም ወጣት ተጫዋች በመባል ትልቅ ተሰጥኦ እንዳለው ይገመታል እና በታለንቱም ማየት በሚቻል ደረጃ ጥሩ እንቅስቃሴ በጁቬንቱስ ቤት እያደረገ ነው የሚገኘው። ነገር ግን ወደ ፕሪሚየር ሊግ ለመምጣት ትልቅ የዝውውር ዋጋ ጁቬንቱስ እንደሚጠይቅ ነው አሁን ላይ እየተነገረ የሚገኘው እና ከዛ በኋላ ጁቬንቱስ ተጫዋቹን ለመሸጥ ከ100 ሚሊዮን ዩሮ በላይ እንደሚፈልግ እንዲሁም ያ ማለት ወደ ምናልባት ከ85 እስከ 90 ሚሊዮን ፓውንድ ባለ የዝውውር ዋጋ ከዛ በላይ ምናልባት አርሰናል እስከ 100 ሚሊዮን ፓውንድ ካወጣ ተጫዋቹን ሊያገኝበት የሚችልበት እድል እንዳለ ነው እየተገለጸ የሚገኘው። አርሰናልም ይህንን ተጫዋች እንደ ዋና ኢላማነት ይዞት እየተንቀሳቀሰ እንዳለ ነው የሚገለጸው። ቪኒሲየስ ጁኒየር እና እንዲሁም ሞርጋን ሮጀርስን ካጣ በኋላ በቀጣይ ተጫዋች ለማስፈረም እየሰራ የሚገኘው ክለባችን አርሰናል ይህንን ቱርካዊ የጁቬንቱስ ተጫዋች ለማስፈረም እየሰራ ይገኛል። አርሰናል ኬናን ይልዲዝን ለማስፈረም በድጋሚ ጠንካራ እንቅስቃሴ ማድረግ ጀምረዋል። ጁቬንቱስ ተጫዋቹን ለመልቀቅ ከ100 ሚሊዮን ዩሮ ያላነሰ ክፍያ ይፈልጋል ሲል ቱቶ ጁቬ የተሰኘው ዘጋቢም ዘግቧል። አርሰናል ኬናን ይልዲዝን በከፍተኛ ፍላጎት መከታተሉን የቀጠለ ሲሆን በቅርብ ሰዓታት ውስጥ የተጫዋቹን ስም በክለቡ ውስጥ እንደገና መነጋገሪያ ሆኗል። ሆኖም ጁቬንቱስ ተጫዋቹን ለመሸጥ ፈቃደኛ አይደለም። አርሰናል ከዚህ በፊት በሴኒዮር ስለ ተጫዋቹ ሁኔታ ጠይቆ ነበር ሲል ዘግቧል። ፓቬን ሜሶን ዛሬ የወጣ መረጃ ነው። አርሰናል ኬናን ይልዲዝን ለማስፈረም ያለው ፍላጎት እውነተኛ ነው። ጁቬንቱስ ተጫዋቹን ከ100 ሚሊዮን ዩሮ በላይ የሚያቀርቡ ጥያቄዎችን ብቻ ለማስተናገድ ፈቃደኛ ነው ሲል ኮሬሮ ዴሎ ስፖርት ዘግቧል። እና የጣሊያን ዘገባዎች በተደጋጋሚ እንደሚያሳዩት ተጫዋቹ ከ100 ሚሊዮን ዩሮ በላይ ከሆነ ጁቬንቱስ ምናልባት የዝውውር ሁኔታውን ሊያጤንበት የሚችልበት እድል እንዳለ፣ ነገር ግን አሁንም ጁቬንቱስ ተጫዋቹን ባለመሸጥ ውሳኔውን ለመቀየር እንደማይፈልግ ነው የተገለጸው። አርሰናል ትልቅ የዝውውር ጥያቄ የሚያቀርብ ከሆነና ተጫዋቹን ማሳመን የሚችል ከሆነ ምናልባት ጁቬንቱስ ለተጫዋቹ ትልቅ የዝውውር ሂሳብ ጠይቆ ከጣሊያን ሚዲያዎች የሚያሳዩት አርሰናል በዚህ የዝውውር መስኮት የፊት መስመሩን ለማጠናከር በበርካታ አጥቂ ኢላማዎች ለይቶ አውቋል። ከእነዚህ መካከል የጁቬንቱስን ኬናን ይልዲዝ እና የአትሌቲኮ ማድሪዱን ሁሊያን አልቫሬዝ ይገኙበታል ሲል ቶክ ስፖርት ዛሬ ላይ ዘግቧል። እስኪ ሰፋ ባለ መረጃ እንንገራችሁ። በተለይ ስለ ሁሊያን አልቫሬዝ አርሰናል ሁሊያን አልቫሬዝ ላይ በጣም ጠንካራ ፍላጎት አለው። ፍላጎቱም
እውነተኛ ነው እና እሱን ማስፈረም ይፈልጋል ሲል ጋስተን ኤዶል የተሰኘ ዘጋቢ ትላንት ዘግቦ ነበር እና ሁሊያን አልቫሬዝ ነገ ይወሰንለታል። ተጫዋቹ ከረፍት ተመልሶ ከዲያጎ ሲሞኒ ጋር ስለ ቆይታው የሚነጋገርበት ቀን ነው ሲል ሙንዶ ዲፖርቲቮ ትላንት መረጃ ይዞ ወጥቶ ነበር እና ዛሬ ላይ አሽራፍ ቤን አይድ የተሰኘ ዘጋቢ እንደዘገበው በአትሌቲኮ ማድሪድ በኩል ነገሮች ለሁሊያን አልቫሬዝ አሁንም ግልጽ ሆኖለታል። ባርሴሎናን አይቀላቀልም። አርሰናል ወይም ፒኤስጂ ጠንካራ ጥያቄ ይዘው የሚመጡ ከሆነ ተጫዋቹ ፍቃድ ካገኙ ከስምምነት መድረስ ይቻላል ሲል ነው የዘገበው። በተለይ ዛሬ ላይ እንደወጡ መረጃዎች ፓሪስ ሰን ጀርመን የአትሌቲኮ ማድሪድን ተጫዋቹ ላይ አልቫሬዝ ለማስፈረም ከሚፈልጉ ክለቦች መካከል አንዱ የሆነው ከባርሴሎና ፌራን ቶሬዝ ዝውውርን ለማጠናቀቅ ወደ 50 ሚሊዮን ዩሮ የዝውውር ጥያቄ እንዳቀረበ ፋብሪዚዮ ሮማኖ ዘግቧል እና አሁን ከመሸ የወጣ መረጃ ነው። አርሰናል ብቸኛው አማራጭ ይመስላል ሁሊያን አልቫሬዝ የሚወጣ ከሆነ ከአትሌቲኮ ማድሪድ እና አርሰናል አልቫሬዝ ለማስፈረም ከአትሌቲኮ ማድሪድ ምንም አይነት ድጋፍ ከተመለከቱ ለመንቀሳቀስ ዝግጁ ናቸው ሲል ቤን ጄኮብስ ዘግቧል። አሁንም ቪኒሲየስ ጁኒየር አትሌቲኮ ማድሪድ ሁሊያን አልቫሬዝን ለመሸጥ እንደሚፈልግ አላሳወቅም። ነገር ግን አልቫሬዝ መውጣት ይፈልጋል። ዋነኛ አማራጩም ባርሴሎና እንደሆነ ነው የሚነገረው። ተጫዋቹም ወደ ባርሴሎና መሄድ ይፈልጋል። ነገር ግን ወደ ባርሴሎና አትሌቲኮ ማድሪድ ተጫዋቹን መሸጥ አይፈልግም። አትሌቲኮ ማድሪድ በአቋሙ የሚጸና ከሆነና ተጫዋቹ የመውጣት እድል ካለው አርሰኛውና ብቸኛው አማራጭ ሊሆን የሚችልበት ሰፋ ያለ እድል እንዳለ ነው የሚገለጸው። ነገር ግን በሚቀጥሉት ቀናት አዲስ ነገር ሊወጣ ይችላል። አሁን ላይ አርሰናል ዋነኛ ፌቨራይት የሆነ ክለብ አይደለም። ባርሴሎና የማይሆን ከሆነ ብቻ ነው ወደ አርሰናል አማራጭ የሚሆነው። ይህንን ዝውውር ባርሴሎና የማይሳካ ከሆነ ልናየው የሚገባ ዝውውር ነው። ነገር ግን አሁን ላይ ይሆናል ተብሎ የሚጠበቅ አይደለም። እንደ አማራጭ ሊታይ የሚችል የዝውውር መረጃ ነው። ስለ ጋብሪኤል ማርቲኔሊ እስኪ እናንሳ። ጋብሪኤል ማርቲኔሊ ለጋላታሳራይ ጥሩ አማራጭ ሊሆን ይችላል። ምክንያቱም ከራፋኤል ሊያው ጋር በተደረጉ ድርድሮች እስካሁን ምንም አይነት ለውጦች አልታዩም። ጋላታሳራይ ቅዳሜና እሁድ አርሰናልን ስለ ስምምነቱ አንዳንድ ነገሮች ጠይቋል። ነገር ግን አርሰናል የእሱን ተተኪ ሳያገኙ ማርቲኔሊን ለመሸጥ ፈቃደኛ ይሆናሉ ተብሎ አይጠበቅም ሲል ዛሬ ቤን ጄኮብስ ይዞ ወጥቷል። ጋላታሳራይ የኢንተር የኤሲ ሚላኑን አጥቂ ራፋኤል ሊያውን ለማስፈረም እየተነጋገረ ነበር እና ከኤሲ ሚላን ጋር በራፋኤል ሊያው ጋር ዝውውር ጉዳይ የማይስማማ ከሆነ የክለባችንን ተጫዋች ጋብሪኤል ማርቲኔሊ ለማስፈረም እንደሚፈልግ እንዲሁም አንዳንድ መረጃዎችን እንደጠየቁ ነው ቤን ጄኮብስ የዘገበው። ክለባችን ተጫዋቹ መሸጥ ይፈልጋል። ነገር ግን የእሱን ተተኪ ማስፈረም መጀመሪያ አለበት፣ ተጫዋቹን ለመሸጥ ማለት ነው። ጋላታሳራይ ስለ ጋብሪኤል ማርቲኔሊ በተመለከተ ለማስፈረም ሊያቀርቡት ስለሚችሉት የዝውውር ጉዳይ ከአርሰናል ጋር ለመነጋገር አቅደዋል። ማርቲኔሊ አሁንም የአርቴታ እቅድ አካል ነው። ነገር ግን አርሰናል የግራ ክንፍ ቦታ ለማጠናከር ያለው ፍላጎት እና ቪዥን ለመሳካት ዝግጁ መሆኑን አሳውቋል እና ከዛ ጋላታሳራይ ዝውውር በተመለከተ አርሰናልን አነጋግረዋል የሚል መረጃም ይዞ ወጥቷል። ነገር ግን ይሄ ግልጽ አልሆነልኝም። ምክንያቱም ቪኒሲየስ ጁኒየርን ከማስፈረም በፊት ጋብሪኤል ማርቲኔሊ መሸጥ ሰፋ ያለ እድል ነበረው። ምክንያቱም ቪኒሲየስ ጁኒየርን ካስፈረም ጋብሪኤል ማርቲኔሊ መሸጥ አለብን። ምክንያቱም ክሪስቶስ ዞሊስም በዛ ቦታ ጋር አስፈርመናል። ከቪኒሲየስ ጁኒየር ዝውውር በኋላ መክሸፍ በኋላ ጋብሪኤል ማርቲኔሊ ለመሸጥ አቅደዋል ምናምን የሚለው ነገር ተኛ ነገር ነው ብዬ አላስብም። ጋላታሳራይ ስለ ጋብሪኤል ማርቲኔሊ ሁኔታ ለማወቅ ለአርሰናል መጀመሪያ ጥያቄዎችን አቅርበዋል። ሁለቱም ክለቦች ሊከፈል ስለሚችለው የዝውውር ክፍያ በመወያየት ላይ ናቸው ሲል ዛሬ ቶክ ስፖርት ዘግቧል። አርሰናል ተስማሚ የሆነ የፋይናንስ ጥያቄ ከቀረበ ጋብሪኤል ማርቲኔሊ ለመሸጥ ዝግጁ ነው ሲል ኢሳን ካህን ዘግቧል እና ጋብሪኤል ማርቲኔሊ ክለባችን በሱ ቦታ ላይ ተጫዋች የሚያስፈርም ከሆነ በእርግጠኝነት እንደሚሸጥ ይጠበቃል እና ምናልባት ጋላታሳራይ ለተጫዋቹ በቂ የሆነ የዝውውር ክፍያ ከከፈለ አርሰናል ተጫዋቹ ለመሸጥ ዝግጁ እንደሆኑ ነው መረጃ ምንጮች የሚያሳዩት። በአሁኑ ሰዓት ከማርቲኔሊ ይልቅ ክሪስቶስ ዞሊስ በቦታው ተመራጭ ሆኗል። ማርቲኔሊ ከአርሰናል ጋር መቆየት ይፈልጋል። በዚህ ክረምት የእሱ መልቀቅ አልተወሰነም ሲልም ሬል ታይለር ዘግቧል እና ጋብሪኤል ማርቲኔሊ የሚወጣ ይመስላል። ነገር ግን በእርግጠኝነት እኔ አሁን ላይ ከጋብሪኤል ማርቲኔሊ የተሻለ ተጫዋች ነው ብዬ የማስበው የጁቬንቱሱ ኬናን ሊዝ ነው። ክለባችን ደግሞ ዛሬ ላይ ቅድም እንደዘገብኩላችሁ ከፔድሮ ኔቶ ጋር የሚያያዙ ዝውውሮች ተገቢ ናቸው ብዬ አላስብም። ምክንያቱም ፔድሮ ኔቶ ከጋብሪኤል ማርቲኔሊ የተሻለ ተጫዋች ነው ብዬ ስለማለም እና ምናልባት ኬናን ሊዝን የሚያስፈርም ከሆነ ጋብሪኤል ማርቲኔሊ ከክለባችን የመውጣት እድሉ ሰፋ ያለ ነው። ነገር ግን እስካሁን ክለባችን ለየትኛው ተጫዋች የዝውውር ጥያቄ እንደሚያቀርብ አልተነገረም። ፍላጎት ብቻ ነው። አንዳንድ ሁኔታዎችን እያየ እንደሚገኝ ነው የተዘገበው።
ስለ ማርቲን ዙበሜንዲ ዛሬ ላይ ስለወጡ መረጃዎች እስኪ እንንገራችሁ። ማርቲን ዙበሜንዲ በዚህ ክረምት ከአርሰናል ይለቃል ሲል የስፔኑ ጋዜጣ ዳሪዮስ አስ ዘግቧል እና ሪያል ማድሪድ ዙበሜንዲን ከአርሰናል ለማስፈረም ያለውን እድል እየገመገመ ይገኛል። ሮድሪን ማስፈረም ያልቻለው ሪያል ማድሪድ ማርቲን ዙበሜንዲን ለማስፈረም ሞከር እድል አለው። አርሰናል ተጫዋቹን ከ90 ሚሊዮን ዩሮ በታች በሆነ ዋጋ ለመሸጥ አላማ የለውም ሲል ሙንዶ ዲፖርቲቮ ዘግቦ ነበርና በተለይ ክለባችን አምና ከክለቡ ሪያል ሶሴዳድ ተጫዋቹን ለማስፈረም በሚሞክርበት ሰዓት እንደዚህ ዳሪዮስ አስ እንዲሁም ሙንዶ ዲፖርቲቮ የተሰኙ የስፔን ዘጋቢዎች ተጫዋቹ ወደ ሪያል ማድሪድ እንደሚሄድና እርግጠኛ እንደሆኑ በተደጋጋሚ ሲናገሩ ነበርና እኔ በዚህ ዘገባ ላይ እውነት አይመስለኝም። ምክንያቱም አርሰናል ክርስቲያን ኖርጋርድን ለቋል፣ ብሩኖ ጊማሬሽን አስፈረመ። አሁን ደግሞ መልሶ ማርቲን ዙበሜንዲን የሚሸጥበት ሁኔታ አይታየኝም። ምክንያቱም ማርቲን ዙበሜንዲን የሚሸጥ ከሆነ አሁንም ሌላ ክፍተት ሊመጣ ነው። በዛ ቦታ ላይ ደግሞ እንደ ተጠባባቂ ወይም ደግሞ ሮቴት እያደረገ ዴክላን ራይስ በጣም ጫና እየበዛበት ስለሆነ እነዛን ቦታዎች ላይ ለመድፈን ማርቲን ዙበሜንዲ ግዴታ የሚያስፈልግ ተጫዋች ነው። ኳሊቲም ያለው ተጫዋች ነው። እኔ አርሰናል ይሸጠዋል ብዬ አላስብም። አርሰናል ተጫዋቹን ከሸጠውም በጣም ትልቅ ስህተት ነው ብዬ አስባለሁ። እስኪ እናንተን ሀሳብ ኮሜንት ጋር አሳውቁኝና ማርቲን ዙበሜንዲ የሚወጣ አይመስለኝም። በተለይ በቼልሲም ይፈለጋል ዣቪ አሎንሶ ምናምን የሚሉት መረጃዎች አሉ። ነገር ግን እኔ ትክክል ነው ብዬ አላስብም። እስኪ የወጡ ሌሎች መረጃዎችን ልንገራችሁ። ብሩኖ ጊማሬሽ ወደ ኤምሬትስ መዘዋወሩን ተከትሎ አርሰናል ተጫዋቹን አጥብቆ ለመያዝ ባይጥርም ለመልቀቅ ግን ከ90 ሚሊዮን ዩሮ ወይም 78 ሚሊዮን ፓውንድ ያላነሰ ክፍያ እንደሚፈልግ ተገልጿል ሲል ሙንዶ ዲፖርቲቮ አክሎም ዘግቧል። ሪያል ማድሪድ እና ቼልሲ ፍላጎት ማሳየታቸውን ተከትሎ አርሰናል ለማርቲን ዙበሜንዲ ዝቅተኛ መሸጫ ዋጋ 78 ሚሊዮን ፓውንድ ይፈልጋሉ። አማካኙ ባለፈው ክረምት በ60 ሚሊዮን ፓውንድ አካባቢ የፈረመ ቢሆንም ብሩኖ ጊማሬሽ መምጣት ለቦታው ያለውን ውድድር ከባድ አድርጎታል። ሪያል ማድሪድ የዙበሜንዲን ሁኔታ እየተከታተለ ሲሆን ቼልሲም ቢሆን ዣቪ አሎንሶ ለ27 ዓመቱ አማካኝ ባለው አድናቆት ምክንያት ወደ ፉክክሩ ሊቀላቀል ይችላል ሲልም ነው ሙንዶ ዲፖርቲቮ የዘገበው እና እኔ አርሰናል ላይ ተጫዋቹን ለመልቀቅ ጫና እያደረጉ ይመስለኛል። ነገር ግን አርሰናል ተጫዋቹን ይለቀዋል ብዬ ሮቴት ማድረግ በተለይ በውድድር ዓመቱ 4 ዋንጫዎች ላይ እንፎካከራለን። በተለይም በቻምፒዮንስ ሊግ እና በፕሪሚየር ሊግ ምን ያክል አምና መሀል ላይ ስትራግል እንዳደረግን ዙበሜንዲም ጨዋታው ወደ መጠናቀቂያ እየሄደ ሲመጣ ምን ያካም እንደተሰማው አይተነዋል እና እረፍት ያስፈልገዋል። አርሰናልም በዛ ቦታ ላይ ሮቴት ማድረግ ይፈልጋል። ዴክላን ራይስም እረፍት ይፈልጋል። እንዲሁም ብሩኖ ጊማሬሽም ሙሉ ጨዋታ መጫወት አይችልም። ምክንያቱም አንድ ተጫዋች ያን ያክል ሙሉ ተጫዋች 3-4 ውድድር በአንድ ዓመት እየተጫወተ ኮንሲስታንትሊ የሚቀጥልበት ምንም አይነት አቅም የለም እና እነዚህን ተጫዋቾች ሮቴት በማድረግ ግን የመሃል ሜዳውን ፍሬሽ አድርጎ ማቆየት ስለሚቻል ማርቲን ዙበሜንዲ ለአርሰናል አሁንም እንደማይሸጥ እኔ በግሌ የሚሰማኝ ያ ስሜት ነው። እስኪ ትላንት ክለባችን ተሸንፎም ስላነሳው የኤምሬትስ ኤፍኤ ካፕ ይቅርታ የኤምሬትስ ካፕ ዋንጫ እናንሳ እና ትላንት በፍጹም ቅጣት ምት ካሸነፈ በኋላ ኤምሬትስ ካፕ ዋንጫን አሸንፏል። በጨዋታው 3-2 ቢሸነፍም በቦርሺያ ዶርትመንድ ነገር ግን በምን አይነት ሁኔታ እንደሆነ ባይታወቅም የካፕን በፔናልቲ ስላሸነፈ ዋንጫውን አንስተዋል። እኔ ትክክል ነው ብዬ አላስብም። ምክንያቱም ለቦርሲያ ዶርትመንድም ነው በጨዋታው ስላሸነፉ ለእነሱ መሰጠት አለበት ብዬ አስባለሁ። በጨዋታውም የተሻለ እንቅስቃሴ ያሳዩት እነሱ ስለነበሩ እስኪ ሀሳባችሁን ኮሜንት ላይ ያሳውቁኝ። አዎ እንደ አለመታደል ሆኖ ሚካኤል አርቴታ ስለ ሳሊባ ከቡድኑ ውጭ መሆኑን የሰጡ አስተያየት አለ። አዎ አለመታደል ሆኖ ይሄ ቀደም ብለን አጋጥሞናል። ለጨዋታው ዝግጁ በነበርንበት ወቅትም አስደናቂ ብቃት አሳይቷል። የስታትስቲክስ መረጃዎች እጅግ አስደናቂ ናቸው። ስለዚህ ትልልቅ ተጫዋቾች እንዳጣን እናውቃለን። ልክ እንደ ጁሪያን ቲምበር እና ዛሬ ከእኛ ጋር ያልነበሩ ሌሎች 7 ወይም 8 ተጫዋቾች ሁሉ ማለት ነው። ስለዚህ ሁኔታውን እጅግ ልዩ እንደሆነ እናውቃለን። ከዚህም ሌላም ብዙ አዎንታዊ ነገሮች ነበሩ። በእርግጥ ውጤቱ ከዚህ ፈጽሞ የተለየ ይችል ነበር። ይህንን እውነታ ችላ ማለት አንፈልግም። ነገር ግን ሽንፈት ህመም ሊፈጥርብን ይገባል። ያ የማይቀር ነገር ነው ሲል አስተያየቱን ሰጥቷል። ሚካኤል አርቴታ ስለ ኢታን ዋኔሪ ኢታን በቅድመ ውድድር ዝግጅት ሙሉ ድንቅ እንቅስቃሴ አሳይቷል። በሱ አቋም በጣም ደስተኛ ነኝ ሲል ገልጿል። ዴቪድ ራያ፣ ሚካኤል ሜሪኖ፣ ማርቲን ዙበሜንዲ የዓለም ዋንጫ አሸናፊዎች ማለት ነው። ቡካዮ ሳካ፣ ዴክላን ራይስ እና ኖኒ ማዱዌኬ ደግሞ ከእንግሊዝ በዛሬው ዕለት ወደ ክለባችን ልምምድ ተመልሰዋል። እረፍታቸውን ጨርሰው ማለት ነው። ብሩኖ ጊማሬሽ በግል ከቡድኑ ጋር ልምምድ የሰራ ሲሆን ሮብ ከኮሞ ጋር በሚደረገው ጨዋታ የመሳተፍ ትልቅ እድል አለው። ብሩኖ ጊማሬሽ ረቡዕ ከኮሞ ጋር መሳተፍ የሚችልበት ብቃት አሰልጣኙ ኢዮን ክላርኪን ጋር ባሳለፍነው ሳምንት በግሉ አንዳንድ የወዳጅነት ጨዋታ በኋላ በሜዳ ላይ ቀለል ያሉ የቡድን ልምምዶች ላይ ተሳትፏል። አርሰናል ቀሪዎቹ የዓለም ዋንጫ ተሳታፊ ተጫዋቾች ዛሬ ወደ ልምምድ ተመልሷል ሲል ሬን
ታይለር ዘግቧል። ቅድም እንደገለጽኩላችሁ እነ ዴክላን ራይስ፣ ቡካዮ ሳካ፣ ኖኒ ማዱኬም ጭምር ተመልሰዋል። ብሩኖ ጊማሬሽ በኢንስታግራም ገጹ እንደገለጸው በመጨረሻም በፊታቸው ለመቆም በመቻሌ ልዩ ነገር ነው። ለመጀመር ቸኩያለሁ። መድፈኞቹ ለአስደናቂ ድጋፋችሁ አመሰግናለሁ። ከዚህ በፊት ከእነሱ ጋር ስጫወት ብዙ ጊዜ ተጣልቻለሁ። አሁን ግን ሰላም መፍጠር አለብኝ። ይቅርታ አድርጉልኝ። መሸነፍ ስለማልወድ ነው ሲል አስተያየቱን ሰጥቷል። ዛሬ ላይ የነበሩ መረጃዎች እነዚህን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። በድጋሚ ላይክ እንዲሁም ሰብስክራይብ በማድረግ ለቻናሉ ቤተሰብ መሆን ይችላሉ። ያላችሁን ሀሳብ አስተያየት ኮሜንት ጋር አስቀምጡልኝ። ቻው